200 እርምጃዎች እስከሚቀሩ ድረስ ወደ እነሱ ተጠጋ። ከዚህ ያነሰ መጠጋት ግን መቀደምን ያስከትላል ብሎ አመነ። ቢቀርብም እንኳን ያልተለመደው ድምፅና የተለየው ጠረን አደናግሮታል። እንጨት ሲፈለጥ፣ ባልዲዎች ሲንኳኩና የፍየል ድምፅም ሰምቶ ስለማያውቅ ምን እየተደረገ እንደሆነ ማወቅ አልቻለም። የፓራፊን፣ የሳሙና፣ የቡናና የሱፍ ጨርቆችንም ጠረን ለማወቅ ተቸገረ። የሰዎቹ አነጋገርና ፉጨትም ልክ የእባብ ሲርሲርታ መስሎት ፈራ። ጭንቅላቱን ቀብሮ ልቡ ክፉኛ እየመታ ሃኒን ናም ልጃችን ከሰዎቹ ጋር ተቀላቅላለች። አሮጊት አያታችን ይኸውልሽ ከእንግዲህ በኋላ እናገኛትም። በከንቱ እኮ ነው እሷን የምንከተለው። እነዚህ ሰዎች እዚህ መሆናችንን ቢያውቁ ሁለታችንም ሟቾች እንደምንሆን ታውቂያለሽ አላት በሹክሹክታ። ናም ልጃችን ጉዳት ደርሶባታል። አዎ የተገፈፈው አንበሳ አጠገብ ከነበረው የሞፓኒ ዛፍ ስር ምልክት አይተ የለም እንዴ? ደሟን እያዘራሽ መጓዟንም ተከታትለሃል በማለት ሃኒም በሹክሹክታ መለሰችለት። ኦዋ ግን ከሰዎቿ ጋር እኮ ናት፣ እነሱ ይንከባከቧታል። ካሁን በኋላ እኛ እናስፈልጋትም። ደህና ሆኑ እንኳን ሳትለን በሌሊት ነው ጥላን የጠፋችው በማለት ችክ አለ። ሃኒም በዚህን ጊዜ ሽማግሌው አያታችን የምትለው ሁሉ ትክክል እንደሆነ አውቃለሁ። ምን ያህል እንደተጎዳይ ሳላውቅ በቀር ግን ጸጸቱ አላስተኛ ይለኛል። ሕፃኑ ሻሳ ጡቷ አጠገብ ተመቻችቶ እንደተኛ ካላየው እንዴትስ እንቅልፍ ይወስደኛል ብላ ስጠይቀው ኦዋም ሁለታችንንም ጥሎ ለሄደ ሰው ማሰብ ደግሞ አጉል ነገር ነው። ራሳችንን ከአደጋ ለመሰወር እነሱ እንደሞቱ አድርገን መቁጠር ያለብን ይመስለኛል። እንደ ቢጤያቸው የሆኑ አለ በችልተኝነት። ሃኒ ግን ስለላስቻላት ውድ ባለቤቴ ናም ልጄ ከማህፀን የወጣች ባትሆንም እንደ ራሴ ልጅ አድርጌ ነው መቆጥራት። የእሷን በሕይወት መኖር ሳላረጋግጥ የእኔ መኖር ትርጉም የለውም። ሻሳላ አንዴና ለመጨረሻ ጊዜም እንኳን ቢሆን መደባበስ ስለምፈልግ በሕይወቴ ላይ የፈለገው አደጋ ቢደርስ ግድ የለኝም። ከእኔ ጋር እንድትሄድ አንተንም አላስቸግርህም አለችውና ኦዋ ተቃውሞውን ከማሰማቱ በፊት ተነስታ ሮጠች። ሰዎቹ አካባቢያቸው እንዲታያቸው ያነደዱት እሳት ቢኖርም ጨለምለም ብለው የሚያደናግሩትን ቦታዎች እየመረጠች ወደ ሰፈሯ አመራች። ኦዋ ከተኛበት ተነስቶ ቢንበረከክም ወኔ ስላጣ ግን ተመልሶ ተኛና በአንድ እጁ ጭንቅላቱን ይዞ ቢነግሩሽ የማትሰሚ ምን አይነት ደደብ አሮጊት ነሽ? ያለ አንቺ የኔ ልብ ጭው እንዳለ በረሃ ባዶ እንደሚሆን አታውቂም? ስለዚህ ለአንቺ ስል 100 ጊዜ በሞትም አይቆጨኝም አለ ብቻውን። ሃኒ ከብቶቹ ጠረኗን ካሸተቱ እንደሚደነብሩና ሰፈር ውስጥ ያሉት ሰዎችም እንደሚነቁ ስለምታውቅ ነፋሱ ወዴት እንደሚነፍስ ከእሳቱ በሚወጣው ጭስ እየተመለከተች አቅጣጫውን በማስተካከል ወደ ካምፑ ተጠጋች። ጥቂት እርምጃዎች ወደፊት በተራመደች ቁጥር አረፍ እያለች የተለየ ድምፅ እንዳለ በጥንቃቄ ታዳምጥና በጨለማ ውስጥ አሻግራ ጋሪዎቹና ጎጆዎቹ ያሉበት አካባቢ ታስተውል ነበረ። አይታም አታውቀው አይነት አለባበስ የለበሱትን ረጃጅም ልጥልጥ ኑግ የመሰሉና የሚያብለጨልጭ ብረት ያነገቱትን ሰዎች አየቻቸው። እሳቱ አካባቢ እንደተጋደሙ እንቅልፍ እንደወሰዳቸው ስላየች አልፈራችም። በእርግጥ ጠረናቸው ስለሸተታት መቅረቡ አስጠልቷታል። ሆኖም ጉጉቷ ክፉኛ ስለገፋፋት እንደምንም ከተቀመጠችበት ራሷን አደፋፍራ ተነሳችና ጋሪዎቿ አጠገብ ደረሰች። ናም ልጇ በሳር ከተከደኑት መጠለያዎች በአንድ ውስጥ እንደሆነች እርግጠኛ ብትሆንም ከተሳሳተች ግን በራሷ ላይ ከፍተኛ አደጋ እንደሚደርስ ታውቃለች። ፈራ ተባ እያለች ቀረብ ወደሚለው መጠለያ መግቢያ እንደ ሕፃን ልጅ በእጆቿና በጉልበቶቿ እየዳኸች ተጠጋች። አይኖቿ
እንደ ድመት አይኖች ደብዘዝ ባለ ብርሃን ሳይቀር ጥሩ የማየት ችሎታ ስላላቸው ትክ ብላ ስትመለከት መጠለያው ጥግ ተጠቅልሎ የተጋደመ ነገር አየች። ሰው ይሁን ሌላ ነገር ግን ለመለየት አልቻለችም። በዚህን ጊዜ ተጠቅልሎ የተጋደመው ነገር እያንኮራፋና እያሳለ ወደ አንድ ጎን ስለተገላበጠ ሰሞኑን አወቀች። ወዲያውኑ ልቧ በኃይል መምታት ስለጀመረ ድምፁ ሰውየውን ሊያነቃው ይችላል ብላ ስለፈራች ፈጠን ብላ ወደ ሁለተኛው መጠለያ መራች። እዛ ያለው ቅርጽ ከበፊቱ የተለየ ነበረ። ሃኒ የ30 ሳንቲሜትር ርቀት እስከሚቀራት ድረስ እየተጠጋች የሕፃኑ የሻሳና እንደ ዱር ጣፋጭ ፍሬዎች ተወዶ የነበረው የናም ልጇ ጠረንም ሸተታት። ትንሿ አልጋ አጠገብ እንደተንበረከከች ሻሳ ስለጮኸ ሃኒ ግንባሩ እንደባበሰችው። የትንሽ ጣቷን ጫፍም አፉ ውስጥ ከተተችለት። የቡሽማን ሕፃናት አደጋ እንዳይደርስባቸው ጸጥ እንዲሉ ሲያስፈልግ እንደዚህ ስለሚደረግ ሃኒም ሻሳን ይህን ስነ ስርዓት እንዲያውቅ አስተምራው ነበረ። የአሮጊቷን ጠረንና ዳበሳ ለምዶ ስለነበረም ሻሳ ወዲያውኑ ጩኸቱን አቁሞ ተዝናና። ሃኒ የናም ልጇን ፊት ስትደባብስ ትኩሳት እንዳለባት ስላወቀች ትንፋሿን ለማሽተት ወደ አፍንጫዋ ተጠጋች። የትንፋሿ ጠረን ይገፋተራል። ሃኒ ቁስሏን አይታ መድኃኒት ቀብታ ብታሸግላት ደስ ባላት ነበረ። ነገር ግን እዚህ ቦታ ይህን ማድረግ ፈጽሞ የማይሞከር መሆኑን አወቀች። በዚህ ምትክ ከንፈሯን ጆሮዋ አጠገብ አስጠግታ ትንሿ የኔ ወፍ የጎሳችንን መናፍስት ሁሉ እየጠራን እኔና ሽማግሌው አያታችን እንዲጠብቁሽና እንዲያደኑሽ እየለመንን እንደንስላችኋለን። አይዞሽ የኔ ልጅ አይዞሽ በማለት አንሾካሾከች። የአሮጊቷ ድምፅ ራሷን በሳተችው ልጅ አእምሮ ውስጥ ጠለቅ ብሎ ስለገባ አንድ ስዕሎች በሐሳቧ ተቀረጸና አሮጊቷ አያታችን እያለች አኩተመተመች። በሕልሟ ያየችው ነገር ያስደስታት የሚመስል ፈገግ አለች። ሃኒ በዚህን ጊዜ ከአንቺ ጋር እኮ ነኝ፣ ፈጽሞ ከአንቺ አልለይም እንዳለች እምባዋ ተናነቃትና ንግግሯን አቋረጠች። ጮክ ብላ እየተንሰቀሰቀች ለማልቀስ ስላልቻለች የሕፃኑና የእናቱን የተከደኑ አይኖች ለመሰነባበት ያህል ከደባበሰች በኋላ ከመጠለያው ሄደች። እምባ አይኖቿን ጋርደው ስለነበረ በሐዘን ተውጣ ሳታውቀው ፈረሶቹ በታሰሩበት አጠገብ አለፈች። ከፈረሶቹ አንዱ የማያውቀው ጠረን ስለሸተተው ጭንቅላቱን እየነቀነቀ መዝለል ስለጀመረ እሳቱ ዳር ከተኙት ሰዎች መካከል አንደኛው ብርድ ልብሱን ወርጉሮ ፈረሶቹ ምን እንደሆኑ ለማየት ተነሳ። ሃኒ በዚህን ጊዜ ጨለማ ውስጥ ገብታ ባትታይም ሰውየው ፈረሶቹ ወደ ታሰሩበት ቦታ እየሄደ እንዳለ ግማሽ መንገድ ላይ ቆመ። አቧራው ላይ የታተመ ትንሽ ዱካ ስላገኘ ነበረ እርምጃውን ያቋረጠው። ምስጢራዊ ወደ ሆነው ሸለቆ ከኦዋ ጋር እየተጓዙ እንዳሉ ሃኒን ድካም እየተሰማት መጣ። እንደ ባለቤቷ የምትወዳቸውን የናም ልጇንና የሻሳን ፈለግ እየተከተሉ በሚጓዙበት ጊዜ የሁለቱን ደህንነት የማወቅ ጉጉት ስለነበራት ተመልሳ እንደገና ወጣት የሆነች ይመስል ገደብ የሌለው አቅም አግኝታ ነበረ። አሁን ግን እስከ ዛሬ ተሰምቷት የማታውቀው እርጅና ተጫጫናት። የበፊቱ ቅልጥፍናዋም ጠፍቶ እግሯን መጎተት ጀመረች። ቅልጥሟንና ጀርባዋም ላይ የህመም ስሜት ተሰማት። ኦዋም እንደሷ ቀስ እያለ ነበር ፊቷ መሄደው። እያንዳንዱን እርምጃ ለመራመድ ምን ያህል ይቸገር እንደነበረ ታውቋታል። ፀሐይዋ ከአድማሱ አንድ ሰንዝር ያህል ከፍ ብላ እስከምትወጣ ድረስ ሁለቱም ይኖሩበት በነበረው ጨካኝ ዓለም ውስጥ በጣም ያስፈልጓቸው የነበሩትን ሀብቶች ሁሉ አጡ። በሕይወታቸው ውስጥ ይሄ
ከፍተኛ ሐዘን ለሁለተኛ ጊዜ ነው የደረሰባቸው። ኦዋ ድንገት ቆምና ዝልፍልፍ ብሎ ወደቀ። ሃኒ አብረው ባሳለፏቸው ረጅም ዓመታት ውስጥ አንድም ጊዜ እንኳን እንደዚህ ተሸንፎ አይታው አታውቅም ነበርና ፈጠን ብላ አጠገቡ ተንበረከከች። በዚህም ጊዜ ኦዋ ቀስ ብሎ ጭንቅላቱን ወደ እሷ አዞረና አሮጊት አያታችን ተሸነፍኩኝ። የደከመው ጉልበቴ እስከሚሰራ ማረፍ እፈልጋለሁ። የፀሐዩም ጨረር ዓይኖቼን አፍዟቸዋል በማለት በተያያዘና በተኮላተፈ አንደበቱ ተናገረና የፀሐይዋን ጨረር በእጆቹ ጋረደ። ሃኒም አዎ ልክ ነሽ ሽማግሌው አያታችን፣ ጉዞ ረጅምና አስቸጋሪ ቢሆንም ከመናፍስቱ ጋር ታርቀናል። ልጃችን ናምም በደህና ከወገኖቿ ጋር ተቀላቅላለች። ስለዚህ ግዴታችንን ስለተወጣን ለጥቂት ጊዜ ማረፍ እንችላለን ካለች በኋላ በቅስፈቱ ሐዘኗ ተቀሰቀሰባትና የታነቀች ምስል ትንፋሿ ስላጠራት አሳለች። በዚያ ባረጀ አካሏ ውስጥ ያለው እርጥበት በሙሉ ተሟጦ ያለቀ ምስል ዓይኖቿን ከመጨማመቅ በስተቀር እምባ አልወረዳትም። ደረቷ ላይ ቀስት የተቸከለባት ያህል ህመም ይሰማት ነበረ። ይሄ ህመም እንዲቀንስላት አየር ታስገባና ታስወጣ ስለነበረ ፈረሶቹ ሲመጡ እንኳን ኮቴያቸውን አልሰማችም። ኦዋ ዓይኖቹን የጋረደበትን እጁን በማንሳት በዚያ ጭር ባለው ማለዳ የሚሰማውን ድምፅ ለማጣራት ጭንቅላቱን ወዲያና ወዲህ ያዟዞር ነበረ። ሃኒም የኦዋን ፍርሃት ከፊቱ ላይ እንደተረዳች እሷም በማድባት ድምፁን ተከታተለችው። ኦዋ የት እንዳለን አውቀዋል ማለት ነው ሲል ሃኒ ለተወሰነ ጊዜ በድን ሆነች። የመደበቅን ፍላጎት አልነበራትም። በጣም ተቃርበዋል ሲል ኦዋ ፊቱ ላይ ቀቢጸ ተስፋ ይነበብበት ነበረ። በመጨረሻም አሮጊቷ እንደ ተኮረኮረ ፈረስ ከተቀመጠችበት ብድግ አለች። ኦዋን ከተጋደመበት እየጎተተችው ሜዳ ላይ ከሆነ አቦ ሸማኔ ሽባ ሚዳቋን አፈፍ አድርጎ እንደሚጎርሳት ነው በቀላሉ የሚይዙን አለችና ዞር ብላ ተራራውን አየችው። ተራራው ስር ደርሰው ቁጥቋጦቹ አልፎ አልፎ የሚገኙበትንና በቀላሉ የሚናዱ ድንጋዮች ያሉበትን አቀበት ቀስ እያሉ መውጣት እንደጀመሩ ሃኒ ጫፉ ላይ ብንደርስ እኮ ምንም አይነት ፈረስ አይደርስብንም አለች በሹክሹክታ። ኦዋም በጣም ሩቅ ከመሆኑ በላይ ዳገቱም አስቸጋሪ እኮ ነው በማለት አኩተመተመ። መሽሎኪያ መንገድ እኮ አለው አለች ሃኒ ጉልህ ወዳልሆኑትና በተራራው ላይ ጠመዝማዛ መስመር እየሰሩ ጫፍ ድረስ ወደሚወጡት መስመሮች ጣቷን ቀስራ። እነዚያን አያቸው ሽማግሌው አያታችን? የተራራው መናፍስት እኮ ናቸው መንገዱን ሊያሳዩን የወጡት። አዎ ለዛ ነው እነሱ የመጡት አለች ተራራው ላይ በሩቁ የሚታዩት ሁለት ነገሮችን እየጠቆመችው። እነሱ ሚዳቆች ናቸው፣ የተራራው መናፍስት አይደሉም አለ ኦዋ ሁለቱን ቡኒ ቀለም ያላቸውንና ከፍጥነታቸው የተነሳ ወደ ተራራው ጫፍ እየበረሩ የሚሄዱ የሚመስሉትን እንስሳት እያየ። በዚህን ጊዜ ሃኒ ኦዋን ወደ አቀበቱ እየጎተተችው እኔስ መናፍስቱ በሜዳ ፍየል ተመስሎ የመጡ ነው የሚመስለኝ። ከጠላቶቻችን የምናመልጥበትን መንገድ እያሳዩን ስለሆነ አንተ ነትራካና ነዝናሳ ሽማግሌ፣ አዎ መነዛነዝን ትተህ ቶሎ በል፣ ከዚህ ሌላ አማራጭ መንገድ የለንም አለችው። እጁን በእጇ ይዛ እንዳረጀ ዝንጀሮ እየመራችውና ከቋጥኝ ቋጥኝ እየዘለሉ በተቻላቸው ፍጥነት ሽቅም መውጣታቸውን ተያያዙት። ትንሽ እንደተራመዱ ግን ኦዋ ወደ ኋላ ይጎትታት ጀመር። ወደፊት ስትጎትተውም እያቃሰተ ሊወድቅ ይንገዳገድ ጀመር። ኦዋ ይንገዳገደ ጮክ ብሎ ደረቴን ደረቴ ውስጥ ወጥፎ ስጋዬን የሚበላ አንድ አውሬ፣ አዎ አንድ አውሬ ውስጥ የገባ መሰለኝ።
ጥርሱ እንኳን ሲነክሰኝ ይታወቀኛል። ወይኔ አለና አቅም ስለነሳው ሁለቱን ቋጥኞች መሃል ተዝለፍልፎ ወደቀ። አሁን ልንቆም አንችልም፣ መቀጠል አለብን በማለት ሃኒ እየለመነች ከወደቀበት ልታነሳው ሞከረች። እንዴት መሰለሽ የሚያመኝ ልቤም በጥርሱ እኮ ሲጎትታት ይሰማኛል አለ ህመሙ ፊቱን አስጨፍግጎትና ጥርሱን አስነክሶት። ሃኒ ባላት አቅም ሁሉ ከወደቀበት አንስታ ስታስቀምጠው ከተራራው ስር በዝግታ እየተስረከረከ የሚመጣ የጩኸት ድምፅ ተሰማ። በቅስፈቱም ከወደ ደኑ ሁለት ፈረሰኞች እየጋለቡ ብቅ ሲሉ አየችና አይተውናል፣ አዎ እየተከተሉን ነው አለች። ከፈረሶቻቸው ላይ እንደወረዱም እነሱ ላይ ለመድረስ ተራራውን ለመውጣት ሲዘጋጁ ተመለከተች። አንደኛው ልጥልጥ ጥቁር ሲሆን ሌላኛው ግን የፀሐይ ብርሃን እንዳረፈበት ውሃ ጭንቅላቱ ያብረቀርቅ ነበረ። ሰዎቹ ተራራውን በመውጣት ላይ እንዳሉ የአውሬ ጠረን እንደሸተታቸው የአደን ውሾች ክፉኛ እየጮሁ ያውካካሉ። ይህን ድምፅ እንደሰማ በሃኒ እርዳታ እንደምንም እየተንገዳገደ ከወደቀበት ቢነሳም በአንድ እጁ ደረቱን ደግፎ እንደያዘ ነበረ። ከንፈሮቹ ገርጥተውና አይኖቹም ሊሞት የሚያጣጥር አጋዘን አይኖች መስለው ስላየቻቸው ሁኔታው ስር ሆነው የሚያውካኩትን ሰዎች ድምፅ ያህል አስፈራትና መሄድ አለብን እያለች በመጮህና እሱም በመጎተት ወደ ገደሉ አፋፍ መራች። አልቻልኩም፣ በጭራሽ አልቻልኩም ሲል ድምፁ በጣም ከመድከሙ የተነሳ ጆሮዋን ወደ ከንፈሩ ካላስጠጋች የሚለውን ነገር መስማት ተሳናት። ትችላለህ፣ ለምን አትችልም? እኔ በምረግጥበት እየረገጥክ ለሚል ሞክር በማለት ልታበረታታው ሞከረችና ቀደም ሲል ያዩአቸው ሚዳቆች የነበሩበት ድንጋይ ላይ ወጣች። ሽማግሌውም እየተንገዳገደ ተከተላት። ወደ 30 ሜትር ያህል ከፍ እንዳሉ ዋሻ መሰል አነስተኛ መጠለያ ስላገኙ እዛ ውስጥ ገብተው ከበታቻቸው ካሉት ሁለት ሰዎች ተደበቁ። ለተወሰነ ጊዜ እዛ ካረፉ በኋላ በእግሮቻቸውና በእጆቻቸው እየዳሁ ያንን ቀጥ ያለ ገደል መውጣት ጀመሩ። ኦዋም ከበታቸው ያለውን ዥው ያለ ገደል ተመለከተ። አዳልጦት ሊወድቅ የገደሉ ጠርዝ ላይ እንደተንጠለጠለ ግን ሃኒ ቶሎ ደርሳ ጎተተችውና እንደገና ተረጋግቶ ሲቆም ሽማግሌው አያታችን ወደ ታች ሳትመለከት እኔን ተከተለኝ፣ የአረማመዴን ዳና እያዳመጥክ ተከተለኝ አለችው። ከፍ እያሉ በሄዱ ቁጥር ከበታቻቸው ያለው ሜዳ ወለል ብሎ መታየት ቢጀምርም አዳኞቻቸው ግን አይታዩም። ጫፍ ለመድረስ ትንሽ ነው የቀረን። ጫፉን አየኸው? እጄን ያዘው አለችው። በአጋጣሚ አስቸጋሪ ቦታ ላይ ስለደረሱ ጎንበስ ብላ ልትይዘው ስትል ይከታተሏቸው የነበሩትን ሰዎች እንደገና አየቻቸው። በሩቁ ከላይ ወደ ታች የምታያቸው ሰዎች ቅርጽ የለሽና ድዌዎች መስለው ነበር የሚታዩት። ሰዎቹም ከገደሉ ስር ሆነው ያዩአቸው ነበረ። የነጩ ፊት ከነሱ የተለየና የገረጣ ቢመስላትም ጨካኝና እውይ እንደሆነ ገመተች። ተሸክሞት የነበረውን ረዘም ያለ ነገር ወደ እሷ ሲያሾል ሃኒ ከዛ በፊት ጠመንጃ አይታ ስለማታውቅ አተኩራ እሱም ማየቷን ቀጠለች እንጂ ለመሸሽ ምንም ሙከራ አላደረገችም። ክፉኛ ይወናጨፋል የሚባለው ቀስት እንኳን በማይደርስበት ርቀት ላይ ስላለች ጠላቶቿ የሚያደርጉትን በተሻለ ሁኔታ ለማየት እንድትችል ቀና አለች። በዚህን ጊዜ እጆቹ ድንገት ቀጥቀጣሉና ከያዘው ረጅም ነገር ጫፉ ላይ ጭሱ ሲወጣ ተመለከተች። ከዛ በፊት የጠመንጃ ድምፅ ሰምታ ስለማታውቅ ጥይቷ ቀድማ ደርሳ ነበርና የመስማት ዕድል አላገኘችም። ለስለስ ያለችው የሞዜሯ ጥይት እርሳስ ከወዷ ትንሽ ዝቅ ብላ ገብታ አንጀቷን ከበጣጠሰች በኋላ ከፍ ብላ አንዱን ሳምቧን በሳችና በጀርባዋ አጥንት አድርጋ ከኋላዋ ሾልካ ወጣች። የጥይቷ ኃይል ወደ ኋላ ገፍትሮ ከድንጋያማው የገደል ግድግዳ ጋር አጋጫት። ከዛም በድኗ
ቀስ በቀስ የገደሉን ጠርዝ ለቀቀና መንከባለል ጀመረ። ኦዋ በዚህን ጊዜ እየጮኸ ከተጋደመበት በመነሳት ሊይዛት ሞክሮ ነበረ። ነገር ግን አስከሬኑ የተንከባለለ ከመውረዱ በፊት በጣቶቹ ጫፎች ብቻ ሊነካው ቻለ እንጂ ስላልደረሰባት ገደሉ ጫፍ ላይ ቆሞ እየተንገዳገደ ሕይወቴ ሕይወቴ ትንሿ ልቤ ወይኔ ወይኔ ሕይወቴ እያለ ጮኸ። ሕመሙና ሐዘኑን መቋቋም ስላልቻለ ከገደሉ ጫፍ ራሱን ወረወረ። ልክ የገደሉን ጫፍ ሊለቅ ሲልም እያለቀሰ በሹክሹክታ መልክ አሮጊቷ አያታችን ጉዞአችንን መጨረሻ ድረስ እከተልሻለሁ። አዎ የጉዞአችን መጨረሻ ድረስ እከተልሻለሁ። ከአንቺ ተለይቶ የመኖር ምንም አይነት ፍላጎት የለኝም። አልችልም አሮጊቷ አያታችን አልችልም፣ እከተልሻለሁ አለ። ሎታር ዴላሬ የአንድ ቡሽማን አስከሬን 7 ሜትር ከፍታ ላይ በነበረው የገደሉ ስንጥቅ ውስጥ ተቀርቅሮ ስላየ ወደዚያው አመራ። እዚያ እንደደረሰ ቆዳው የተሸበሸበ የከሲታ ሽማግሌ አስከሬንን አገኘ። የሕፃን ልጅ ከሚመስለው ቀጭን ወገቡ ዙሪያ የጠፍር ቆዳን ታጥቋል። በጣም ያስደነቀው ግን በዚያ ቆዳ ስር ሴንጢ መኖሩ ነበረ። ሴንጢው የእንግሊዝ መርከብ አዛዦች የሚይዙት አይነት ሲሆን እጀታው የተሰራው ከቀንድ ነው። ሎታር በዚህ በካልሃሪ በረሃ ውስጥ ከአንድ ቡሽማን ይህንን አይነት መሳሪያ ያገኛለሁ ብሎ ፈጽሞ አልገመተም ነበርና እየተገረመ ሴንጢውን ከሽማግሌው አስከሬን ላይ ፈቶ ኬስ ውስጥ ከተተው። ሌላ ዋጋ ያለው ነገር እንዳለ ለማግኘትም በሚገባ ፈተሸው። ምንም እንደሌለው ካረጋገጠ በኋላ የሽማግሌውን አስከሬን እዛው ትቶ ገደሉ ስር ወደሚጠብቀው ስዋርቴነሪክ ሄደ። እዚያ እንደደረሰም ስዋርቴነሪክ ምን አገኘ ብሎ ጠየቀው። ሎታርም ሴንጢውን አሳየው። ሄነሪክ ምንም ያህል የመደነቅ ስሜት ሳያሳይ ጭንቅላቱ እንደቀነቀና አዎ እነሱ እኮ እንደ ዝንጀሮ ምላጭ ሌቦች ናቸው፣ ለዚህም ነው እሳፈርንበት ቦታ ድረስ ያንዣብቡ የነበሩት ሲል ሎታር ሌላኛው አስከሬን የወደቀው የት ነው አለው። ማዶ ካሉት ቁጥቋጦች መሃል መሰለኝ። ቁልቁለቱን መውረድ ግን አስቸጋሪ ስለሆነ ብትተው ይሻላል በማለት ሄነሪክ ሊያግባባው ሞከረ። እንደዚህ የምትል ከሆነ እዚሁ ቆይ አለውና ሎታር ወደ ገደሉ ጠርዝ ሄዶ ቁልቁል ተመለከተ። ከታች ችፍግ ያሉ ቁጥቋጦች ስላሉ ቁልቁለቱ አደገኛ እንደሆነ ቢረዳም የስቱዋርቴነሪክን ምክር ላለመቀበል ወሰነ። በገደሉ ስንጥቅ መሃል ወርዶ እታች ለመድረስ 20 ደቂቃ ሲፈጅበት ተኩሱ የመታውን የቡሽማን አስከሬንም ለማግኘት የፈጀበት ጊዜ የዛኔው ያልነበረ። በጥይት ተመታ ቁጥቋጦቹ መሃል የወደቀችን ጅግራ ያለ አዳኝ ውሻ የማሰስ ያህል ፍለጋው አድካሚ ሆኖ ነበረ። በመጨረሻም ሰማያዊ ብረት መሰል ቀለም ያላቸው ዝንቦች እጅብ ብለው ያንዣብቡ ስለነበረ ቅርንጫፎቹ ላይ የተንጠለጠለውን እጅ ለማየት ቻለ። የአስከሬኑን እጅ በመያዝ ከቁጥቋጦ መሃል ጎትቶ ካወጣው በኋላ ነበር ሴት መሆኗን ያወቀው። ቆዳዋ በጣም የተሸበሸበና ጡቶቿ ቆርፈርፈድ ብለው ወደ ታች የተንጠለጠሉ የአንዲት አሮጊት አስከሬንን አገኘ። ጥይቷ ባሰበው ቦታ ላይ መምታቷን ስላየ የእርካታ ስሜት ተሰማውና ጭንቅላቱን ነቀነቀ። ከዛም አሮጊቷ አንገት ላይ ወደ ነበረው ወደር የለሽ የአንገት ጌጥ አተኮረ።
አባቱ ካጠራቀማቸው የአንገት ጌጦች መሃል በምስራቅ አፍሪካ የነበሩ የማሳይ ጎሳዎች የሚያጌጡበት የአንገት ጌጥ በመጠኑ ከዚህኛው ጋር ቢመሳሰልም በደቡብ አፍሪካ ግን ይህን መሰል ጌጥ ፈጽሞ አይቶ አያውቅም። በዚያ ላይ ደግሞ የማሳይ ጌጦች ከዶቃ ከማርዶና ከጨሌ የሚሰሩ ሲሆን ይሄ ጌጥ ግን የተለያየ ቀለም ካላቸውና አቀማመጣቸውም እንዲያምር ተደርገው ከተስተካከሉ ጠጠሮች ነው የተሰራው። ከመሃል ደረቷ ላይ የተንጠለጠለውም ጠጠር ከሌሎቹ ሁሉ ያማረና ጠንከር ያለ ነበረ። በቅባት የተወለወሉ ስለሚመስሉ ምናልባትም አሮጊቷ እነዚህን ጠጠሮች የለቀመቻቸው ከደረቅ ወንዝ ሳይሆን አይቀርም። ወደ ፀሐይ ዞር ሲያደርጋቸውም ከውስጣቸው የተለያዩ ቀለማትን ሲረጩ ደስ ብሎት ፈገግ አለ። ከዛም የአንገት ጌጡን በሻርፑ ጠቀለልና በጥንቃቄ ደረት ኪስ ውስጥ አስቀመጠው። ሴንታ ለረጅም ጊዜ እንደሆነ ደራርባ ለብሳ ስለማታውቅ ነገሩ አዲስ ሆነባትና በሰመመን ተውጣ ከቆየችበት ዓለም ነቃች። ለስለስ ባለ ነገር ላይ እንደተጋደመች በአረንጓዴው ሸራ አልፎ የሚገባውን የፀሐይ ብርሃን ብታይም የት እንዳለች ፈጽሞ ማወቅ አልቻለችም። ስለነዚህ ነገሮች ጠለቅ ብላ ለማሰብ አቅሙም አልነበራትም። በተቻላት መጠን አይኖቿን ለመግለጥ ብትሞክርም ተመልሰው ይጨፈኑ ስለነበረ ሙከራዋ ዋጋ ቢስ ሆነ። የሰራ አካላቷ ተቀቅሎ ቅርፊቱ እንደተላጠ እንቁላል ሁሉ ስስና ለስላሳ ስለሆነባት አካሏ ቀፎን ብቻ የቀረ መሰላት። ከዚህ ዘላለማዊ ጸጥታ ጎትቶ ያወጣት ለስለስ ያለ ስርቅርቅ ያለ ቃና ነበረ። አይኖቿን እንደጨፈነች ያንን ሁለንተናን የሚያረድ ድምፅ እንደምታውቀው ተገነዘበች። የፍቅር ቅላጼ ነበረው። ጦርነቱ ከመጀመሩ በፊት ዘፋኙ ስለሚያውቃት ሴት ነበር በትዝታ መልክ የዘፈነላት። አሁን የምታዳምጠው ቅላጼ የወንድ ልጅ ቃና ነበረው። ከዚህ ቀደም እንደዚህ ደስ የሚል ሙዚቃዊ ቃና ሰምታ የምታውቅ ስለመሰላት ዘፈኑ እንዳያልቅ ጸለየች። ሆኖም ዘፈኑ ተቋረጠና ሰውየው ሳቀ። ከዛም ሰውየው በአፍሪካንስ ቋንቋ ዘፈኑ ወደድከው አይደለ በማለት ሲጠይቀው ሕፃኑ እያለ ጮክ ብሎ ስለመለሰ ሴንታ ድምፁን ሰማችና አይኖቿን ገለጠች። የሻሳ ድምፅ ነበረ። ይህን ጊዜ በእነዚያ ምሽት ከአንበሳው ጋር ያደረገችው ትንቅንቅ ሁሉ ትዝ አላትና መልሳ መጮህ ፈለገች። ልጄን አድኑልኝ አለችና ጭንቅላቷን ወደ ጎንና ጎን እያወዛወዘች አካባቢዋ ስትመለከት ግድግዳው በሸራ ተጋርዶ ጣሪያው ሳር በተከደነ ጎጆ ውስጥ ብቻዋን እንዳለች ተረዳች። በአንድ ትንሽ የመንገድ አልጋ ላይ ተጋድማ ከጥጥ ጨርቅ የተሰራ ረጅም የማታ ቀሚስ እንደለበሰች ማወቀች። ሻሳ ብላ ተጣራችና ከተኛችበት ተነስታ ለመቀመጥ ሞከረች። ግን እንዲያው ላመል አልጋዋ ላይ ሆና ተወራጨች እንጂ መነሳት ፈጽሞ አልቻለችም። ድምጿ ጎረን ብሎ ከሾክሾክታም አላለፈም። እንደገና ያላትን አቅም ሁሉ አሰባሰበችና ሻሳ ብላ ተጣራች። ያሁኑ ከበፊቱ ቢሻልም የእንቁራሪት እንጂ የሰው ድምፅ አይመስልም ነበረ። ወዲያውኑ አንድ በርጩማ ሲወድቅ ተሰማት። ከዛም አንድ ሰው መግቢያው ላይ ሲቆም ጎጆዋ ጨለምለም ስላለች ጭንቅላቷ መለስ አደረገች። ሻሳን በጎን በኩል አቅፎ የቆመ ሰው ነበረ። ረዘም ያለና ትከሻው ሰፊና ሰግደድ ያለ መሆኑን ለማየት ብትችልም የፀሐይዋ ብርሃን ከበስተጀርባው ስለነበረች ፊቱን ማየት አልቻለችም። ይህ ሰው እዚያው እንደቆመ እንቅልፋሟ ልዕልት ሁሉ ነገር ከተገባደደ በኋላ ነቃሽ ማለት ነው አለ በዚያ ልዩ ጣዕም ባለው አስደሳች ጎርናና ድምፅ። ከዛም ልጇን እንደታቀፈ ወደ አልጋዋ ቀረብ ብሎ አጎነበሰና ለስለስ ባለ አነጋገር ተጨንቀን ነበረ ሲል ቀናለችና ከዚህ በፊት አይታው የማታውቀውን የተዋበ ፊቱን አየችው።
የነብር አይኖች የመሰሉትን ቢጫ አይኖቹን፣ ወርቃማ ፀጉሩንና በፀሐይ የተለበለበውን የሚያምር ፊቱን አደነቀች። በቅፏ ውስጥ የነበረው ሻሳ በዚህን ጊዜ ዘለል እያለና ወደ እሷ እየተሳበ ማማ አለና እሷም ልጄ ናልኝ ልጄ ብላ አንድ እጇን ቀና ስላደረገች እንግዳው ሰው ሻሳን አጠገቧ ኖረላት። ቀጥሎም ከትከሻዋ ቀና አድርጎ ድጋፍ ቢጤ አድርጎ አስቀመጣት። እጆቹ ጠንካራና ቡኒ መልክ ሲኖራቸው ጣቶቹ ግን ተቋጥረው የሚፈቱ አለንጋዎች ይመስላሉ። ከዓይኖቿ በታች ጠቆር ባሉ ያኮፈኮፈው ነገር ጎላ ብሎ እየታየ አንተ ማን አለችው፣ በዚያ ጎርነን ባለውና የሹክሹክታ ያህል በሚመስለው ድምጿ። ሎታር ዴላር ይባላለሁ ሲላት ሻሳ ከደስተኛነቱ ብዛት የእናቱን ጀርባ መደባበስ ስለጀመረ ቀስ በል እንጂ እናት እኮ ገና አላገገመችም አለና እጁን ያዝ አደረገው። ሎታር ልጁን በፍቅርና በርህራሄ እንዲሁም በትዕግስት እንደቀረበው ተመልክታለች። ምንድን የሆንኩት? እንዴትስ ወደዚህ ልመጣ ቻልኩኝ? ብላ ጠየቀችው። አንድ አንበሳ ነው እንደዚህ ቦጫጨረሽ። አንበሳውን በጥይት እንደመታወት ግን አንቺን ከዛፉ ላይ ማውረድ አልቻልኩም። አንቺ ከዛፉ ላይ ወደቅሽ አላት። እሷም ጭንቅላቷን ነቀነቀችና አዎ ይህን አስታውሳለሁ፣ ከዛ በኋላስ ብላ ጠየቀችው። ከዛማ በኋላ የአንበሳው ጥፍሮች ስላቆሰሉሽና በምትወድቂበት ጊዜ መሬቱ ክፉኛ ስለቀጠቀጠሽ ህሊናሽን ሳትሽ ሲላት በረጅሙ ተነፈሰችና ለምን ያህል ጊዜ አለችው። ለ6 ቀናት ያህል። አሁን ግን ከባዱ አደጋ አልፏል። በእርግጥ እግርሽ ገና እንዳበጠና እንደቆሰለ ነው እመቤት ከርቲኒ አለ። በዚህን ጊዜ ድንገት አለችና በዚህ ስም እንዴት ልትጠራኝ ቻልክ? ማን የነገረ ብላ ጠየቀችው። ፕሮቴያካልስ ከምትባለው የቀይ መስቀል መርከብ ውስጥ ከነበሩ ሰዎች መካከል አንዷ እንደሆንሽና ስምሽም ሴንታ ከርቲኒ እንደሆነ አውቃለሁ አላት። እንዴት? ስለ እነዚህ ነገሮች እንዴት ልታውቅ ቻልክ? በማለት አሁንም ጥያቄውን አከታተለች። አንቺን እንድፈልግ የላከኝ አማችሽ ነው አላት። የኔ አማች አለች ድንግጣ። ኮሎኔል ከርቲኒና ያቺ ደግሞ ማን ነበረች? አዎ አናስቶክ የምትባለዋ ብሎ ገና ንግግሩን ሳይጨርስ ሴንታ አና በሕይወት አለች አለችና ተንጠራርታ እጁን ያዘችው። ሎታርም ፈገግ አለና እሱን አትጠራጠሪ፣ በጣም ደህና ናት አላት። ይሄ እጅግ በጣም የሚያስደስት ዜና ነው። እኔ መሰለኝ እኮ ሰምጣ አለችና ንግግሯን አቋረጠች። እጁን ይዛው እንደነበረ የታወቃት ገናውን ስለነበረ ለቀቀችውና ከጀርባዋ የነበረውን ድጋፍ ተመልሳ ተንተራሰች። ከዚያም ሲል እስቲ ስለ ሁሉም ነገር ንገረኝ። እሷስ እንዴት ናት? አንተስ እኔን ማግኘት እንደምትችል እንዴት አወቅ? አናሳው እንዴት ናት? መቼ ነው ላያት የምችለው? እያለች በደከመ ድምፅ ጥያቄዋን ደረደረች። ሎታር በዚህን ጊዜ ሳቅ ስላለ ነጫጭ ጥርሶቹ እየታዩ ይህን ሁሉ ጥያቄ በአንዴ እሺ ከየትኛው ልጀምር አለና መቀመጫውን እንደያዘ ወደ እሷ ተጠጋ። መጀመሪያ ከአና ጀምር፣ ስለ እሷ ንገረኝ አለችው። ምንም እንኳን አልፎ አልፎ ጥያቄዎችን ብትሰነዝርም በአመዛኙ ግን ስለናፈቀችው ዓለም ሲገልጽላት አይኔኑን እያየች በጥንቃቄ ነበር የምታዳምጠው። በአቋሙም ሆነ በቆዳው እሷን የሚመስልና ለብዙ ጊዜ ባልሰማችው ቋንቋ የሚያናግራት ሰው በማግኘቷ ደስታዋ ወሰን አልነበረውም። በሚናገርበት ጊዜ ድምፁ ልዩ የሆነ ኃይል ያለው ይመስል ህመሟና ድካሟ ሁሉ በመጠኑ ታገሰላት። እየመሸ ስለሄደ ትንሿ ጎጆ ውስጥ ያለው ብርሃን ደብዘዝ እንዳለ ሻሳ ማልቀስ በመጀመሩ ሎታር ንግግሩን አቋረጠና አረቦታል አለ። በዚሁን ጊዜ ሴንታ ለትንሽ ጊዜ ወጣ ብትልልን እኮ አጠበዋለሁ አለችው። ሎታርም ጭንቅላቱን ነቀነቀና ምኑን ታጠቢዋለሽ? አንቺ እኮ ደርቀሻል
ሲላት ሴንታ በጥፊ የተመታች ያልደነገጠች ጭንቅላቷንም ወደ እሷ ዞራ ትኩር ላይ ያየችው ሳለ ሐሳቧ ሁሉ ተደበላለቀባት። ምንም እንዳልተፈጠረ ሁሉ ወጓን ስትጠርቅ ልጁ ምን ተመግቦ ውሎ እንዳደረ እንኳን አልጠየቀችም። በዚያ በሰፈሩበት ቦታ ሴት አለመኖሯን ልብ አላለችም። በዚህ ላይ ደግሞ ለ6 ቀናት ራሷን በመሳቷ ያየችውና ያስተዋለችው ነገር የለም። ገላዋን ያጠባት፣ ልብስ የቀየረላት፣ የመገባትና የቁስሎቿን ፋሻዎች በየጊዜው እየፈታ ያሰረላት ሰው መኖር እንዳለበትም አስታወሰች። ጉዳዩ ግልጽ ስለነበረ አፍጥጣ እያየችው እንዳለች ፊቷ ፍም መሰለ። ከአንድ ሰው በስተቀር ከዚህ በፊት ማንም ደፍሯቸው የማያውቁትንና አሁን በአፍረት ደም የመሰሉትን ጉንጮቿን ምናልባትም እኮ በእነዚህ ቡኒ ጣቶቹ ነክቷቸው ይሆናል ብላ አሰበች። አይኖቿም በበጨጩ አይኖቿ አተኩሮ እንዳያቸው አልተጠራጠረችም። በድንጋጤ ገላዋ የሚነድ ስለመሰላትና በጣም ስላፈረች ትንፋሽ እያጠራት አይኖቿን ቀስ ብላ ከሱ ላይ ነቀለቻቸውና ደም የመሰሉትን ጉንጮቿን እንዳያይባት ፊቷን መለስ አደረገችው። ሎታር ግን የሷን በእንደዚህ ያለ ጭንቀት መዋጥ ፈጽሞ ያልተረዳ ይመስላል። እንዳውም ናስቲ አንተ ጎበዝ፣ አዲሱን ዘዴያችንን ለማማ እናሳያት ብሎ ሻሳን ካልጋው ላይ አንስቶ ጭኑ ላይ ካስቀመጠው በኋላ በማንኪያ አንድ ነገር መገበው። ሻሳ ማንኪያዋ እየሞላች በመጣች ቁጥር አፉን በሰፊው የከፈተ ሃም የሚል ድምፅ በማሰማት ይመገብ ነበረ። ሴንታ ይወድሃል አለችው። ሎታር በሕፃኑ ግንባር ጆሮና አገጩ ላይ የተንጠባጠበውን አጥሚት በጨርቅ እየጠረገ አዎ ጓደኛሞች ነን አላት። ይህን በሚልበት ጊዜ አይኖቹ ላይ ጥልቅ የሆነ የሐዘን ስሜት እየተሰማ መሆኑ ቁልጭ ብሎ ይታይ ነበርና ሴንታ ሕፃናትን የመንከባከብ ጥሩ ችሎታ አለ አለችው በሹክሹክታ። አዎ ልጅ ነበረኝ አለና ሻሳን አጠገቡ አስቀምጦ ማንኪያውንና ባዶውን ሳህን ያዘና ወደ በሩ ሲያመራ ሴንታ ለስለስ ባለ ድምፅ ታዲያ ልጅ የት ነው ብላ ጠየቀችው። በዚህን ጊዜ ቆም አለና በዝግታ ፊቱን ወደ እሷ መለስ አደረገና ልጄ ሞቷል አላት። ሻሳ ከሎታር ጋር በተገናኘ ቁጥር ባባ ይል ስለነበረ ሴንታ ማይክል ትዝ እያላት የሚሰቀጥጥ ስሜት ይሰማታል። ማይክል ከሞርቶም ገዳም ጓሮ ዘላለማዊ ረፍት ላይ እንዳለ ስታስታውስ ደግሞ ሐዘኗ እንደገና ይቀሰቀስባታል። ከዚህ በተረፈ ግን ሻሳ በሁለት እግሩ ቆሞ ያለምንም ረዳት ድክ ሲል ያስቃት ነበረ። ለትንሽ ጊዜ ቆምና መሬት ስለሚርቀው እንደገና ረዳት ፍለጋ ወደ ሎታር እየዳሃ ይመለሳል። የሎታር ሩህሩህነትና በልጇ ዘንድ ያለው ተወዳጅነት ነበረ እሱን ያስወደዳት። በእርግጥ ሎታር ከውጭ ከሚታይ መልከ መልካም ገጽታው በተጨማሪ ጥንካሬና ጭካኔ የሚነበቡበታል። እነዚህ ብርቱ ተከታዮች እንኳን በእንዴት ያለ አክብሮት እንደሚቀርቡ ታይታለች። አንዴ በንዴት ያደረገውንም በዓይኗ በብረቱ አይታለች። ቫርክጃን የተባለው ቢጫማ ቆዳ ያለው የኮንሲካን ሰው የሎታርን የአደም ፈረስ ሲጋልበው የፈረሱ ጀርባ ድረስ በመጋጠቡ ሎታር ቫርክጃንን በቡጢ አገጩን አጣመመው። ቫርክጃንም ይህን የወደቀ ከዛም ጃኬቱንና ሸሚዙን በምላጭ ከቀደደ በኋላ 3 ሜትር ርዝመት ባለው በጉማሬ ቆዳ በተሰራ ጅራፍ ህሊናውን እስከሚስት ድረስ ገረፈው። ሴንታ መጠለያ ውስጥ ሆና እንደተጋደመች ይህንን ሁሉ ታሪክ ታይ ነበርና ጭካኔው አስፈራት። በሚቀጥለው ቀን ግን ተለውጦ ነበረ። ያ ሁሉ ቁጣና ድንፋታ ጠፍቶ ሩህሩህና ጨዋ ሆኖ የቆሰለው እግሯን ጭኑ ላይ በማድረግ
የሰፋባቸውን ክሮች እየበጠሰ መዘዛቸው። እነዚህ ክሮች ሲመዘዙ ጠባሳ ቢጤ መተዋቸው ይታያል። ሎታር ጎንበስ ብሎ ቁስሉን አሸተተና አሁን ንጹህ ነው። እዚህ አካባቢ ቀላ ብሎ የሚታየው ነገር በቅርቡ ይጠፋል። አዎ አለ። የሎታር ግምት ትክክለኛ ነበረ። በሁለት ቀናት ውስጥ የሰራላትን ከዘራ እየተመረኮዘች ለመጀመሪያ ጊዜ ከመጠለያዋ መውጣት ቻለች። እሷ ግን እግሮቼ ጥናት ስለሚያንሳቸው ይወላውላሉ፣ ልክ እንደ ሻሳ ደካማ ነኝ ትል ነበረ። ሎታር አይዞሽ፣ በቅርቡ ጽናትሽ ይመለሳል አለና ወገቧን አቅፎ ደገፍ አደረጋት። በእጁ ሲይዛት ብትንቀጠቀጥም እንዳያውቅባትና እጁን እንዳያሸሽ በልቧ ትማጸነው ነበረ። ለጥቂት ጊዜ ፈረሶቹ አካባቢ ቆም እንዳሉ ሴንታ የፈረስ ጠረን ማሽተት በመቻሏ እየተደሰተችና አፍንጫዋንም እያሻሸች ሻል ሲለኝ መጋለብ እፈልጋለሁ አለችው። ሎታርም አዎ አናስቶክ እኮ ጥሩ ፈረሰኛ እንደነበርሽና አንድ ነጭ ድንጉላ ፈረስ እንደነበረች ነግራኛለች አላት። ኒዋሽ እንዳለች እምባ ባይኖቿ ግጥም አሉ። እንዳያያት ስለፈለገች የአደም ፈረሱ አንገት ላይ ፊቷን ደፍታ ፈረሴ ነጭና ቆንጆ ጠንካራና ቀልጣፋ ነበረ አለችው። ኒዋሽ አለና ሎታር እጇን ከያዛት በኋላ በጣም ቆንጆ ስም ነው፣ አይዞሽ በቅርቡ ትጋልቢያለሽ። አናስቶክና ማቺ ስለሚጠብቁሽና አዎ ለመመለስም ገና ረጅም መንገድ ስለሚጠብቀን ፈረስ መጋለብሽ አይቀሬ ነው አላት። ታምራዊ ግንኙነታቸው በአጭር ጊዜ ውስጥ እንደሚቋረጥ የተገነዘበችው ገናውን ስለነበረ ጭንቅላቷን ቀና አድርጋ በፈረሱ ጀርባ አሻግራ ትኩር ብላ ተመለከተችው። በቅርቡ እንደሚለያት ብታውቅም ከሱ መለየቱ ሞት ስለመሰላት ደክሞኛል፣ ለመጋለብም አካሌ ስላልጠና ብርታቱ የለኝም አለችው። ምሽት ላይ መጠለያ ውስጥ ሆና የምታነብ ለመምሰል መጽሐፍ ጭኗ ላይ አድርጋ እየሰረቀች እያየችው እንዳለች ድንገት ቀናልና የምታደርገውን ያወቀ ይመስል ፈገግ ስላለ ግራ ተጋባችና በሀፍረት ፊቷ መለሰች። ታጣፊ ወንበሩ ላይ ተቀምጦ ጠረጴዛውን ደገፏልና በአንድ እጁ ብዕሩን እንደያዘ በፈገግታ እየተመለከታት ኮሎኔል ከርቲኒ እንዳገኘውሽ እንድገልጽለት ስለጠየቀኝ ደብዳቤ የጻፍኩለት ነው። ነገ ወደ ዊንዶክ ፈረሰኛ ለመላክ አስቤያለሁ። እዚያ ደርሶ ለመመለስ ግን 2 ሳምንታት ወይም ከዛ በላይ ይፈጅበታል። ስለዚህ ከኮሎኔል ከርቲኒ ጋር መቼና የት እንደምንገናኝ እያሳወቅኩት ነው። ቀጠሯችን በሚቀጥለው ወር 19ኛው ቀን ላይ እንዲሆን ሐሳብ አቅርቤያለሁ አላት። ቀኑ እንደዚህ ለምን ቀረበ ለማለት ፈልጋ አመነታችና በመስማማት አይነት ጭንቅላቷን ነቀነቀች። በዚህን ጊዜ ሎታር ከቤተሰቦችሽ ጋር ለመቀላቀል እንደጓጓሽ ይገባኛል። ከዚህ በፊት ግን ቀጠሮ ቦታ ለመድረስ የምንችል አይመስለኝም ሲላት አዎ ይገባኛል አለችው። ደብዳቤ በተጽፊ ግን መልእክተኛው ሊያደርስልሽ ይችላል አላት። ይህም ግሩም ሐሳብ ነው። አይ አና ልክ ደብዳቤው ሲደርሳት እንዳረጀች ዶሮ ትንደፋደፋለች አለች። ሎታርም ከወንበሩ ተነሳና እመቤት ከርቲኒ እዚህ ላይ ተቀምጠይ ጻፊ። ይህም ብዕርና ወረቀቶቹን ወስደሽ የምትፈልጊውን ጻፊ። አንቺ እስክትጽፊ ድረስ እኔና ጌታ ሻሳ ደግሞ ለራቱ ምን እንደተዘጋጀለት ሄደን እናያለን አለ እየቀለደ። ሴንታ በጣም የምወድሽና የምናፍቅሽ አና በማለት ደብዳቤውን መጻፍ እንደጀመረች ሐሳቧ ጠፋባት። ያንን ስሜቷን እንዴት ልትገልጽ እንደምትችልም ግራ ገባት። ለረጅም ጊዜ እያሰላሰለች ስትጨነቅ ከቆየች በኋላ ግን ሐሳቧ ስለተሰበሰበ ያለማቋረጥ ትጽፍ ጀመር። ታሪኬን ብዘረዝርና ብጽፍልሽ ለብቻው አንድ አጋሰስ ሳያስፈልገው አይቀርም ብላ እንዳጠናቀቀች ሎታር ከኋላዋ ስለቆመ ክብድ ብሏት ቀና ስትል ችክችክ አድርጋ የጻፈቻቸው ብዙ ወረቀቶች እንዳሉ ተገነዘበችና ገና ብዙ ያልጻፍኩላት ነገር አለ፣ የቀረው ግን ቢቆይ ይሻላል
ብላ ወረቀቶቹን በወጉ አጣጠፈቻቸው። ሎታር ሻማውን እንደያዝላትም ጠረጴዛው ላይ ከነበረው አነስተኛ የብር ሳጥን ውስጥ ፖስታውን አውጥታ በሰም እያሸገች በሹክሹክታ ብዕር አያያዝ ሳይቀር ረስቻለሁ። ለረጅም ጊዜ ሳልጽፍ ስለቆየው አዲስ ነገር ነው የሆነብኝ አለችው። ሎታርም ምን እንዳጋጠመሽ እኮ በፍጹም ነግረሽኝ አታውቂም። ከሰመጠችው መርከብ እንዴት እንደተረፍሽ፣ ይህን ያህል ጊዜም እንዴት በሕይወት እንደቆየሽ፣ ከውቅያኖሱ ከወጣሽ በኋላ የውቅያኖሱን ዳርቻ ትተሽ በብዙ ሺህ ኪሎ ሜትሮች የሚቆጠር ርቀት ለምን እንደተጓሽ ብሎ ገና ጥያቄውን ሳይጨርስ ስለሱም መግለጽ አልፈልግም አለችና ወዲያውኑ አቋረጠችው። እነዚያን ትናንሽ የተሸበሸቡ የልብ ቅርጽ ያላቸውና ቢጫ ዛጎል የመሰሉ ፊቶች በአእምሮዋ አይኖች ውስጥ አየቻቸውና ጨክና ጥላቸው በመኮብለሏ የሚሰማትን የጥፋተኝነት ስሜት አፍና ስለዚህ ማሰብ እንኳን አልፈልግም፣ እባክህ ስለዚህ ነገር መልሳት ታንሳብኝ አለችው ጠንክርና መረር ባለ አነጋገር። እሱም ወዲያውኑ እሺ አለና ሁለቱን የታሸጉ ደብዳቤዎች አንስቶ ይቅርታ ብታደርግልኝ ቫንጃን ነገ በሌሊት ጉዞ እንዲጀምር እነዚህን ደብዳቤዎች አስይዤ ልከዋለሁ አላት። አነጋገሯ እንዳስከፋው ፊቱ ላይ የታወቀበት አገልጋዮቹ ያነደዱትን እሳት አልፎ ሲሄድና ቫንጃን ጋር ሲገናኝ ሁሉ ትመለከተው ነበረ። ቫንጃንንም ሲያዘው የሚናገረው በግልጽ አይለያት እንጂ ድምፁ ይሰማት ነበር። ወደ መጠለያውም ሲመለስ ካሁን ጠርቶ ያናግረኛል ብላ ተስፋ እያደረገች ነበረ። በተመስጦ እንደሚያነብሰው መጽሐፏ ላይ ትደፍታለች። ሎታር ወንበሩን ሳብና በየቀኑ የሰራውን ሁሉ የሚመዘገብበትን መዝገብ ገለጠ። በየቀኑ መጨረሻ ከመተኛቱ በፊት ማንኛውንም በዕለቱ ያጋጠመውን ነገር ሁሉ በቆዳ በተጠረዘ መዝገብ ላይ ያሰፍራል። ወረቀቱ ላይ ሲጽፍ የሚያሰማውን ድምፅ ስታዳምጥ ከቆየች በኋላ አብረን መንቆይባት ጊዜ አጭር ስትሆን እሱ ደግሞ በረባ ባረባው ያባክናታል አለችና መጽሐፏን ባይል ዘጋችው። እሱ ግን እንዳቀረቀረ መጽሐፉን ቀጠለ። ስላላስቻላት ምን እየጻፍክ ነው ብላ ጠየቀችው። እሱም ከዚህ በፊት ስለነገርኩሽ ምን እየጻፍኩ እንደሆነ እኮ ታውቂያለሽ አላት። እሱ ውስጥ የምትጽፋቸው ስለማንኛውም ነገር ነው እንዴ ስትለው በተቻለ መጠን ምንም እንዳይቀር ሞክራለሁ አላት። አሁንም ካጎነበሰበት ቀና ሳይ ስለኔም ትጽፋለህ እንዴ ብላ ስትጠይቀው ግን መጻፊያውን አስቀመጠና ትኩር ብሎ ተመለከታት። እነዛ ቢጫና እርጋታ የሰፈነባቸው አይኖቹ ሲያፈጡባት ራሷን መቆጣጠር አልቻለችም ነበርና ይቅርታ በመጠየቅ ፈንታ አንተን የማይመለከቱ ሚስጥሮችን ለማወቅ ስትሰልል ነበረ። እኔም ለማወቅ ስለፈለኩኝ ነው የምጠይቅህ አለችው። አዎ ልክ ነሽ ሲላት ማፈሯን ለመሸፈን እየሞከረች በታዋቂው መዝገቡ ስለኔ ምንድን የጻፍከው ብላ ጠየቀችው። እመቤቴ ወሬ አሳዳጅ የሆንሽው እኮ አንቺ ነሽ አለና መዝገቡን ዘግቶ ጠረጴዛው ኪስ ውስጥ ካስቀመጠ በኋላ ከተቀመጠበት ተነስቶ ይቅርታ አድርጊልኝ፣ የሰፈርንበትን ቦታ እየዞርኩኝ መቆጣጠር አለብኝ አላት። ሴንታ አባቷን ወይም ማይክልን ትቀርባቸው በነበረው መልኩ ሎታር መቅረብ እንደማትችል የተረዳችው ከዚህ በኋላ ነበረ። ሎታር ሕይወቱ ሙሉ ከሱ በላይ አለቃ እንዳይኖር ሲታገል የኖረ ኩሩ ሰው ስለሆነ ክብሩ እንድትነካ አይፈቅድላትም። በወንድ የበላይነት ያለውም ጠንካራ እምነት ለሷና ለሻሳ ሲል ሊሰርዙ አይፈልግም። በአጠቃላይ እንደፈለገችው የሚሆንላት አይነት ሰው እንዳልሆነ ተረዳች። በሚቀጥለው ቀን ጠዋት ተኮፍሶ ስላገኘችው አዘነች። ቀኑን ሙሉ ጸባዩን ሳይለውጥ ስለዋልም ተናዳ መግባባት በሚናፈቅባት በዚች ትንሽ መንደር ውስጥ እንዴት እንደ ሕፃን ልጅ ያጎርፋል። ጥሩ እንደዚህ ከሆነ
ማን ለረጅም ጊዜ አኩርፎ እንደሚቆይ እናያለን ብላ በሐሳቧ ዛተች። በተከታዩም ቀን ግን ደስታ ርቋት በብቸኝነት ተዋጠች። ለረጅም ጊዜ የሚያደርጓቸው ውይይቶች፣ ፈገግታው፣ ሳቁና ዘፈኑ ሁሉ ናፈቋት። ሻሳ የሉታርን አንድ እጅ ይዞ እየተንገዳገደ በዛው አካባቢ ሲዘዋወርና ሁለቱ ብቻ በሚግባቡበት ልዩ ቋንቋ ሲነጋገሩ ስትሰማ ደግሞ ቅናት አበገናትና ሻሳን መመገብ አለብኝ። ራሴ ማድረግ ያለብኝን ማንኛውንም ነገር ለመጀመር የጠነከርኩ ይመስለኛል። ከአሁን በኋላ አትቸገር ጌታው አለችው ቀዝቀዝ ባለ አነጋገር። እሱም በዚህን ጊዜ እሺ እመቤቴ፣ እሺ ብሎ ባጭሩ ስለመለሰላት እባክን ይቅርታ አድርግልኝ እያለች ልትጮህ ሁሉ ፈልጋ ነበረ። ታዲያ ምን ያደርጋል? በሁለቱም ልብ ውስጥ ያለው ኩራት ተራራ ያክል ስለነበረ ምንም አልተነፈሰችም። ያን ቀን ከሰዓት በኋላ ሎታር ሲመለስ የፈረሱን ኮቴ ለመስማት ስትጠባበቀዋለች። የሰማችው ነገር ቢኖር ግን በሩቁ የተኩስ ድምፅ ብቻ ነበረ። ሎታር የተመለሰው ከጨለመ በኋላ ሻሳና እሷ መጠለያቸው ውስጥ እንዳሉ ነበረ። ጨለማ ጎጆ ውስጥ እንደተጋደመች ሎታር ግዳዩን ይዞ ከፈረሱ ላይ ሲወርድና መክፈፊያው ላይ ለማንጠልጠል ተፍ ተፍ ሲል አዳመጠችው። ሎታር ግዳዩን አውርዶ ካጠናቀቀ በኋላ እሳቱ ዳር ተኮልኩለው ከነበሩት ሰዎች ጋር የተቀላቀለው ዘግየት ብሎ ቢሆንም ሳቃቸውና ውካታቸው እንቅልፍ ነሳት። ከጥቂት ቆይታም በኋላ አጠገባቸው ወደ ነበረው መጠለያ ሲመለስ ውሃ ጠልቆም በሩ ላይ ሲንጠባጠብ ልብሶቹን ሲያወልቅና አልጋው ላይ ሲተኛ ያሰማ የነበረው ድምፅ በየተራ አዳመጠች። ሊያሸልባት ሲል የሻሳ ለቅሶ ቀሰቀሳት። ፈጠን ብላ ካልጋዋ ወረደችና አቀፈችው። ወዲያውኑ ሎታር ክብሪት ጭሮ ፋኖሱን ስለለኮሰ ጨለማው ተገለጠ። ዝም በል እያለች ታቅፋ ወደ ደረቷ ስታስጠጋው የሰራ አካላቱ ያተኩስ ስለነበረ በድንጋጤ ወከክ ብላ ቀረች። እሱም ይህን ሰምቶ ኖሮ ለባብሶ መጣና መግቢያው ላይ ቆሞ መግባት ይቻላል ሲል ጠየቃት። አዎ ግባ የሚል መልስ በማግኘቱ መጠለያ ውስጥ ገባና ያበራውን ፋኖስ ኖረ። በዚህን ጊዜ ሴንታ ሻሳን አሞታል ስትለው ሕፃኑን ተቀበላት። ጠባቡን ሱሪውን ብቻ ለብሶ ከመምጣቱም ሌላ ባዶ እግሩንና ከወገቡም በላይ ራቁቱን ነበረ። ፀጉሮቹም ተንጨባረዋል። በትኩሳቱ ምክንያት ፍም የመሰሉትን የሕፃኑ ጉንጮች ያዘና ጣቱን አፉ ውስጥ ከተተው። ሻሳም በዚህን ጊዜ ጩኸቱን አቆመና ልክ እንደ ሻርክ ጣቱን ነከሰው። ሎታርም ፈገግ ብሎ ጥርስ አብቅሏል፣ ዛሬ ጠዋት አይቼው ነበረ አለና ሻሳን ለሴንታ መለሰላት። ከዚያም አሁንም መልሳለሁ አንተ ጎበዝ አለውና ወደ መጠለያው ተመለሰ። ከጋሪው ስር ያለውን የመድኃኒት ማስቀመጫ ሳጥኑን ሲበረብር ይሰማት ነበር። አንድ ትንሽ ብልቃጥ ይዞ መጣና የተከደነበትን ቡሽ ከፍቶ ሰጣት። አፍንጫዋን ወደ ብልቃጡ አፍ ስታስጠጋው ውስጡ ያለው የቁርንፉድ ዘይት ኃይለኛ ሽታ አወዳት። አይዞህ አንተ ጎበዝ፣ ጥርስህን አሁን ይሻላል እያለ ሎታር የሻሳን ድድ ሲያሻሽለት ሴንታ የሕፃኑን ጣቶች የደባበሰች ተሰማቸው ነበረ። ሻሳን ለራሱ በተሰራችው ትንሽ አልጋ ላይ መልሶ እንዳስተኛው ወዲያውኑ እንቅልፍ ወሰደው። ከዛም ፋኖሱን አነሳና ድምፁን ዝቅ አድርጎ ደህና ደሪ እመቤት ከርቲኒ ብሎ ወደ በሩ ሲያመራ ሎታር አለች ሴንታ ሳታስበው። ባልጠበቀችው ጥሪ ራሷ እንደደነገጠች ሁሉ እሱም ደንግጦ ዞር ስላለ እባክህን ለረጅም ጊዜ ብቸኛ ስለነበርኩኝ ከአሁን በኋላ አትጨክንብኝ አለችውና በሹክሹክታ ሁለቱንም እጆቿን ወደሱ ስዘረጋቸው ተመልሶ መጣና አልጋዋ ላይ ከጎኗ ተቀመጠ። ሎታር ብላ እጆቿን አንገቱ ላይ ስትጠመጥማቸው ድምጿ ይቆራረጥ ነበረ። ውደደኝ እባክህን አፍቅረኝ እያለች ለመነችው። ከንፈሮቹ በሷ ከንፈሮች ላይ ሲያርፉ ትኩሳት እንደያዘው ሰው ያቃጥሉ ነበርና አቅፈው የያዟትም እጆች በኃይል ስለጨመቋት ሳምቧ ውስጥ ያለው አየር ያለቀ ይመስል ቁና ቁና መተንፈስ ጀመረች። አዎ ጨክኜብሽ ነበረ አላት እሱም ለስለስ ባለ አነጋገር። ከዛም ድምፁ እየተንቀጠቀጠ
አንቺን ለማግኘት ከፍተኛ ፍላጎት ስለነበረኝና በፍቅርሽ ታምሜ ስቃጠል ስለነበረ ብሎ ንግግሩን ሳይጨርስ ሎታር እቀፈኝ፣ አፍቅረኝ፣ አጠገብ ምንጊዜም ቢሆን አታርቀኝ፣ ካጠገብ አታርቀኝ አለችው በመማጠን።